አካባቢ ያሉ ሰዎች ናቸው። ለምን መሰለ? አሁን ተቃውሞ የተነሳ ደሴ አካባቢ ነው ማህበረሰቡ ህዝበ ሙስሊሙ አምኖበት የመጀመሪያው አምኖበት በእስልምና ጉዳይ በአማራ ክልል ምክር ቤት እኮ መግለጫ ሰጥቷል። እኛ የግዕዝ ቋንቋ ትምህርት ብንማር እኛ ሙስሊሞች ችግር የለውም ብሏል። ግን ምን መሰለ እዚህ ጋር አስረግጬ ምናገራችሁ ለምን ህዝቦች ታዲያ ለምን ይቃወማሉ? ይሄ ወሃብይና ሰለፍ የሚባለው ክፍፍል ነው። እርስ በርሳቸው ስላልተግባቡ ነው እንጂ ስለዚህ ሁላችሁም ስለዚህ እነሱ የሚሉት የሙዓት ተዋህዶ ወይም የዓለም ብርሃን እጅ ነው የሚሉት ትክክል ነው ማለት ነው። አንተ በዚህ ልክ ከፈረጅክ አይደለም አርባኞች ለምን መሰለ? ይሄ እንዴት ማለት ራስን ቅዱስ ሌላውን ቅዱስ ማድረግ ለምን አስፈለገ? የእስልምና ምክር ቤት ካመነበት በእነ አህመዲን ጀበል የሚመራው አሁን ለምሳሌ ቅድም አንድ እህት ያንስታለች። አሁን አህመዲን ጀበል እዚህ ክልል የዚህ ክልል ነዋሪ አይደለም። ቆይ አርበኞች በእናትህ አርበኞች ቆይ አንዴ እስልምናን ወክሎ ይሄንን የተቀበለው አታስወርድ የትኛው የመጅሊስ ቢሮ ነው ይሄንን የተቀበለው? አይደል? አትወርድም። የትኛው የመጅሊስ ቢሮ ነው ይሄንን የተቀበለው? የአማራ ክልል የእስልምና ምክር ቤት ይሰማል። ተስፋዬ የጫልሰጥም የአማራ ክልል ምክር ቤት የትኛው የአማራ ክልል መጅሊስ የትኛው ተቀብለናል ብሎ ለህዝበ ሙስሊሙ አስተላለፈ? የትኛው ማንም የሚባለው ሰውዬ መረጃ አልሰማም። እኔ መረጃው ስላለኝ አዳምጠኝ ተናግሯል። አዳምጥ መጀመሪያ እኔ ነኝ እንድታወራ እኮ እድሉን የሰጠው አንተ። የትኛው ማን የሚባለው የአማራ ክልል የትኛው ቦታ ላይ የህዝበ ሙስሊሙ ተወካይ ሆኖ ቀርቦ እኛ ይመቸናል ግዕዝ ብሎ ለህዝበ ሙስሊሙ ዛሬ መግለጫውን ሰምተሃል? ፕሬዚዳንት እኮ ሼህ ኢብራሂም ሀጂ ኢብራሂም ቱፋ ናቸው እኮ ፕሬዚዳንቱ የሙስሊሙ ጠቅላይ እሳቸው ናቸው። አማራ ክልል ላይ ግን አዳምጠኝ ማን የሚባለው ሰውዬ ወጥቶ እኛ ተቀበለናል ተቀበሉ ብሎ ሙስሊሙን ወክሎ የተናገረው ማን ነው? ለህዝበ ሙስሊሙስ ምን አይነት ደብዳቤ ጻፈ? እሺ የአማራ ክልል የእስላምን ፕሬዚዳንት ማን ናቸው? እሱ መልስልኝ እንጂ መልስልኝ። እኔማ አንተ አይደለ መረጃ አለ። ለምን ማን ያልመልስልህም? አንተ መረጃው ስላለ ወጥቶ ሲናገሩ መረጃውን ስለሰማ ነገር እነዚህን የሙስሊም ስለማቃቸው ነው። እኛ እኮ ወክለናቸው ተቀመጡት። እናንተ ደግሞ ይሄ ወሃብያ በሚባለው ሰለፊና ወሃብያ ብላችሁ እርስ ወሃይ ብላህና አዳምጥ መጀመሪያ ወሃብያ አትበል። አዳምጥ መጀመሪያ። አንተ ስለ ወሃብያ ስለ ሰለፊያ የምታውቀው ነገር የለህም። አንተ ኦርቶዶክስ ነህ አይደለ? ማውራት ያለብህ ስለ ሐሳብህ ብቻ ነው። አይወክሏችሁም አትበል። ወክለውን አስቀምጠናቸዋል እያልኩ ነው እኔ። እሰማለሁ እኔ እሰማለሁ። አሜን ጥሩ። አይውልህ ይሄ ልጁ ዝም ብሎ ነው እየቃዣ ያለው ተኝቶም ሊሆን ይችላልና ቆይ አንዴ ምንድነው ከዚህ በፊት እንደዚህ ስለ አታስወርዱት አስገቡት። ከዚህ በፊት የህዝብ ውይይት አስመስለው የሆነ አንድ ኮፍያ የደፋ በአጭበረበሩባት ሰዓት የነበሩት የተቀመጡት አካላቶች ተወካይ ተብለው የተቀመጡት አካላቶች አሁን አማራ ክልል ላይ ያለው ምርጫ ያው ታውቁታላችሁ። የመጅሊስ ምርጫ በምን መንገድ እንደተጠናቀቀ ማን እንደተመረጡ ሙስሊም የሆነ ሰው ማንኛውም ሰው መረጃ አለው። ኑ ተብለው እንኳን ጥሪት ይደረግላቸው ለዚህ ነገር በሰዓቱ ይጠድቅ ምን አክል ተሳትፎ አድርጋችኋል? እንደ አማራ ክልል ሙስሊሞች የአማራ ክልል ሙስሊሞች የትኛውን አካል ነው ያሳተፋችሁት ተብለው ይጠየቁ አንዳቸውም መልስ አልሰጡም። ዛሬ ብዙ ወንድሞቻችን በከፍተኛ ሁኔታ እንቅስቃሴ አድርገዋል። መሬት ላይ ያሉ በከፍተኛ በሚባለው ደረጃ በየትኛውም በኩል ያሉት የሙስሊሙ ተወካይ ከፍ ባለ ደረጃ እንቅስቃሴ አድርገው ዛሬ ኑ ብለው እነዛን ታይቀሩ ጥሪ አድርገውላቸው በስልክ ጥሪ ሁሉ የተደረገላቸው አካላቶች አሉ። የትኛውም አካል አልሰማንም ከሚለው የበለጠ ሰምቻለሁ ያለ አንድም አፉን ሞልቶ የደፈረ አካል አልነበረም። ተሳትፈናል ብለው የነበሩ ሰዎች ስልክም ያላነሱ